አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ስትትረፍ ይበልኝ። አህለን ወሰህለን። እንኳን ወደ ቻናሌ በሰላም መጣችሁ። አህለን አዲሶችም ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። እንግዲህ የብዙዎቻችን ወይም የብዙዎቻችን እህቶች ችግር ነው ማለት ነው ዛሬ ይዤላችሁ የመጣሁት ቪዲዮ። እውነት ለመናገር በጣም ነው ልቤን የሰበረችኝ፣ በጣም ነው ያሳዘነችኝ። አንድ መልጉፋ ወንዶች ማለት ነው ወይ ለራሳቸው አይሆኑ ወይም ደግሞ ለህይወት አጋራቸው ሰላም የማይሰጡ ማለት ነው መልጉፍ የሆኑ ወንዶች አሉና አሁን በዚች ላይ የተረዳውን ነገር ምንድን ነው እውነት ለመናገር አንዳንድ ወንዶች ሀሳባቸው ወይም ደግሞ ተናግረው አይቋጩ ወይ አይፈቱ ወይ አይይዙ፣ በቃ ለራሳቸው ሰላም ነስተው ሰውን ሰላም የሚነሱ ብዙ ወንዶች አሉና በጣም ነው ያሳዘነችኝ ማለት ነው። እዚህ ቪዲዮ ላይ ላስቀምጣችሁ እስቲ አዳምጧት ማለት ነው። በጣም ነው ያሳዘነችኝ። ዱዓም አድርጉላት። እውነት ለመናገር በጣም ነው እኔ ልቤን የሰበረችው ማለት ነው። ስደት ለምን እንደከበደኝ ንገራችሁ። ወላሂ በጣም ስደት ከበደኝ እኔ ማለት ነው። ወላሂ ስደት የመጀመሪያ አይደለም። ከዚህ በፊት መጥቼ ሰርቼ ይቻለሁ ሳላገባ ሳልወልድ ማለት ነው። ግን አሁን በጣም ከበደኝ። አሁን ከበፊቱ ከድሮ ቤት ይሄ የተሻለ ነው በጣም ማለት ነው። በስራ በምንም ይሄ የተሻለ ነው። ግን በቃ ድሮ አላገባሁም ነበር፣ አልወለድኩም ነበር፣ ስለምንም ነገር አልጨነቅም፣ ስለምንም አላስብም ነበር። አሁን ግን አልሐምዱሊላህ አግብቼ 3 ልጅ ወልጄ እና ልጆቼን ጥዬ ለገንዘብ ብዬ ማለት ነው ልጆቼን ጥዬ ከልጆቼ ምን ብዬ ልንገራችሁ፣ ለገንዘብ ብዬ ለወደፊት ለነሱ ህይወት የእነሱን ህይወት ለመቀየር ብዬ ማለት ነው ጥያቸው መጣሁ። የመጣሁትም በጣም ብዙ መከራ፣ ብዙ ውጣ ውረድ፣ ብዙ ችግር አሳልፌ አልሐምዱሊላህ በማሳለፌ አንድም ቀን ተከፍቼ አላቅም። ሁሌም በድል ነበር እየተወጣሁት የነበረው አልሐምዱሊላህ። ግን አሁን ልሸነፍ ነው መሰለኝ። ሳልሸነፍ አልቀርም። አሁን የልጆቼ ናፍቆት በጣም እየጎዳኝ ነው። እና ልጅ አለሽ እናት ይሆንሽ ልጅሽን ጥለሽ ለገንዘብ ብለሽ እንደኔ ከሆነ ማለት ነው ምንም አይኖርሽ፣ መኪናም አያስፈልግም፣ ቤትም አያስፈልግም፣ ወላሂ ምንም። እኔ በቃ እኔ የተረዳሁት ማለት ነው ከልጆቼ ተለይቼ ከመጣ እንደው ምግብ አጥቼ ማለት ነው በየመንደሩ በየሆቴሉ ሄጄ ለምቡሌ ለምኜ ብበላ አልኩኝ። በቃ ከነሱ ሳልለይ ቡሌ ለምኜ ብበላ አልኩኝ። እውነቴን ነው። በጣም ከባድ ነው ደግሞ ማለት ነው። ሁሉም ሰው ልጅ ጥሎ ይመጣል። ግን የሁሉም ሰው ደግሞ አንድ አይደለም። አንዱ ሲወጣ በሰላም ይወጣል። አንዱ ደግሞ ሲወጣ ያው ምን ልበላችሁ፣ የሁሉም ሰው አወጣጡ ከባድ ነው፣ ይለያያል። ሁሉም ይለያያል። እና አንዱ ልጁን በስነ ስርዓት ያገኛል። በስልክም በመደወለ ሰዓት ሊያገናኙት ዝግጁ ወይም ፈቃደኛ የሆኑ ሰዎች ሊኖሩ ይችላሉ። እኔ ግን ልጆቼን ለማግኘት ያላደረኩት የለም። ግን አልሐምዱሊላህ ሁለቱን ወደ ሀገር ቤት የሄዱትን አገኛቸዋለሁ። ግን ከተማ ላይ ያለው ከአባቱ ጋር ያለውን ላገኘው አልቻልኩም። እኔ ከመጣሁ 8 ወር ይሆኑኛል እና በ8 ወር እስከ 2 ወር ድረስ ነው ያገኘሁት ልጄ ማለት ነው። በጎረቤት ስልክ እየለመንኩ አገኘው ነበር። አሁን ግን ሁሉም ተቆለፈብኝ፣ በሰረገላ ቁልፍ ተቆለፈብኝ። ልጄን እንዳላገኘው ተገድጃለሁ። እና ግን የልጄን አፍቆት ማለት ነው እሱም ያለኔ መኖር ማይችል እኔም ደግሞ እያለሱ መኖር ማንችል ነበርን። ግን ኑሮ በጣም ብዙ ችግር ብዙ ፈተና ሊለያይን ቻለ ማለት ነው። ግን ያንን ደግሞ አሁን እኔ መቋቋም አቃተኝ። በቃ ሆዴን ቆርጬ ላኩኝ። በቃ እኔ መሄድ አለብኝ ብዬ እነሳለሁ። እነሱም ደግሞ ከፍለው ነው ያመጡኝ። ብራቸው ኪሳራ እንዳይሆንባቸው ይፈራሉ። እኔም ደግሞ
በጣም ብዙ ችግሮችን አሳልፌ ነው የመጣሁት። ብዙ ችግሮች፣ ያ ሁሉ ችግር እንደ መስታወት ከፊት ለፊቴ ይታየኛል። ሄጄም ያ ነገር ነው። ልጆቼን ለመቀየር ነበር የመጣሁት። ተመልሼ ሄድኩኝ ማለት ደግሞ የባሰ ከዛ ችግር በላይ እገባለሁ ብዬ እፈራለሁ። ግን አንድ እናት ልጇን እስከ 6 ወር የት እንዳለ በህይወት ይኑር አይኑር ካላወቀች እስቲ ምን ትሆናለች? በሰላም ትኖራለች? እኔ አላውቅም። ለእኔ ግን በጣም ከባድ ነው። እኔ የሌላውን አላውቅም፣ ግን እንደኔ በጣም ከባድ ነው። አንዳንድ ሰው ልጁን በደወለ ሰዓት በፈለገ ሰዓት ያገኛል። አላህ ያስተካከለለት ማለት ነው። አላህ የረዳው ማለት ነው። እኔ ግን አላውቅም። በጣም ብዙ ውጣ ውረዶች አሳልፌ ነበር። በጣም ብዙ ችግሮችን አሳልፌ ነበር። ግን እስካሁን ድረስ በድል ነበር እያለፍኳቸው የነበረው። አሁን ግን ሳልሸነፍ አልቀርም። ዱአ አድርጉልኝ እና ምናልባት ይሄንን አይቶ ከልጄ እንዲያገናኘኝ። እኔ ለምሳሌ ብሎክ ስለተደረግኩኝ ደውዬ መለመንም መማጸንም አልቻልኩም፣ አባትየውን ማለት ነው። ምናልባት እንኳን በቲክቶክም አይቶኝ አዝኖ እንኳን ከልጄ ካገናኘኝ ደስ ይለኛል። ግን አልችልም ካለ የጎረቤት ስልክ እንድደውልና በጎረቤት ስልክ እንዳገኘው እንዳይከለክልብኝ አደራ። እስቲ ያደራርሱልኝ። ይጠቀማል፣ ቲክቶክም ሁሉንም ስለሚጠቀም ምናልባት ከደረሰውና ካየው ማለት ነው አዝኖ ከልጄ ካገናኘን። እኔ የልጄ ነገር ከብዶኛል። እሱ በእርግጥ እንዳልሰራ ነው መሰል የሚፈልገው፣ እንዳልሰራ እንዳልለወጥ ይፈልጋል። በእርግጥ አውቃለሁ። ግን እኔ በሰራ ለልጆቼ ነው፣ ለማንም አይደለም፣ ለልጆቼ ነው። ግን ልጆቼን ላሳድግ እስቲ፣ የልጆቼ የነገ ህይወታቸውን እስቲ እንደ ዛሬ አይሁን። በጣም ብዙ ከልጆቼ ብዙ ችግሮችን አሳልፈናል። ግን ያ ነገር እንዳይቀጥል ነው የምፈልገው እና ዱአ አድርጉልኝ እስቲ። ያ ላይዳ ያስጠላውላችሁ እና እባካችሁ ወንዶች ማለት ነው ሴት ልጅ የረሱል አደራ ናት። ሙስሊም የሆናችሁም ደግሞ ክርስቲያኖችም ደግሞ በእምነታችሁ እርግጠኛ ባልሆንም ያኔ ሴት ልጅ እንድትበደል ማንኛውም ሰው ሴትን ብቻ ሳይሆን የሰው ልጅ የበኒ አደም የሰው ዘር በሙሉ እንድትበደል መቼም የምታምኑት አምላክ አይፈቅድም ማለት ነው። እና ሴት ልጅ እናት ናት፣ እህት ናት፣ ሚስት ናት። ስለዚህ ማለት ነው ልትበደልም ሆነ እንደዚህ በስደት ሆና እንግዲህ ልጆቿን አላሳይም ማለት ምን ማለት ነው? አሁን ለምሳሌ ማለት ነው የወለደቻቸው ልጆች እናትነት እኮ ማለት ነው እናትነት ጥበብ ነው። እናትነት በቃ ዓለም ነው። እናትነት ህይወት ነው። እና ወንዶች አላህ ሂዳያ ይስጣችሁ። ሁላችንም ቢሆን ነገ ሟች ነን። እዚች ምድር ላይ የምንኖረው ለተወሰነ ጊዜያቶች ነው እንጂ ዘላለማዊ ኑሯችንን እዚች አንኖርም ማለት ነው። እና በተቻለን አቅም ኸይር ስራ ሰርተን የመጨረሻ ሀገራችንን ብናሳምር ጥሩ ነው። እና እውነት ለመናገር ይችን ሴት ሳይ ማለት ነው በጣም ነው ያሳዘነችኝ ማለት ነው። እና አንዳንድ መልጉፍ የሆናችሁ ወንዶች ማለት ብዙዎቻችሁ ግን ለሚስቶቻችሁ ክብር አላችሁ። እናቱን የሚወድ ወንድ ሚስቱንም ክብር አለው ማለት ነው። እና ሁላችሁንም እያልኩ አይደለም። በዚህ ደግሞ በተቃራኒው ለሚስቶቻችሁ በጣም ክብር ያላችሁ፣ ለሚስቶቻችሁ አዛኝ፣ ለልጆቻችሁ ደግሞ ምርጥ አባት የሆናችሁም ደግሞ ወንዶች አላችሁ። ደግሞ መቼም ሀምርት እንክርዳድ አይጠፋምና አንዳንድ የተረገሙ ወንዶች ደግሞ አሉ ማለት ነው። ሴት ልጅ እንባዋን ሲያዩ የሚደሱ ጠማ ማለት ነው። የሴት ልጅ እንባ የሚያስደስታቸው ብዙ ወንዶች አሉ የተረገሙ። እና የወለደቻቸውን ልጆች አላሳይም ማለት እንግዲህ ምን ማለት ነው? ምናለ ያኔ ኸይር ስራ እንኳን አይደለም በስደት እየተንከራተተች ያለች እናት አይደለም እና አልጋ በረጋ እንኳ አርጋችሁ የምትይዙ ብኮኑ እንዴት ሴት ልጅ በልክ እውነት ለምነግር ፊቷ ላይ ይነበባል አዘኗ ማለት ነው። ፊቷ ይናገራል እንኳን በቃል በአንደበቷ ተናግራ አይደለም እና ፊቷ ላይ ያለው ይናገራል ማለት ነው። እና በዚህ ልክ ለምን ሴት ልጅ ታስለቅሳላችሁ? ይቺ ዱንያ ጠፊ ናት። ነገ ሀላፊት ሂሳብ አለ። ነገ ትተሳሰባላችሁ ማለት ነው። እንባ በከንቱ ሙምኪን ዱንያ ላይ ፈሶ ሊቀር ይችላል። በዛኛው ሀገር ግን ፍትህ የአላህ ነው እና ፍትህ ታገኛለች። ግን ሞትን ረስተንን ሞት እያለ ክፋት የዚህን ያህል ማለት ነው። በልጆች እንዴት የሚጨክኑ ወንዶች በጣም ያሳዝናሉ ማለት ነው። የተረገሙ
አሁን እናትነት በጣም ከባድ ነው፣ እንኳን በስደት አይደለም እና ወጥተን እስከምንገባ እናቶቻችን ምን ያህል እንደሚጨነቁ እና የእናትነት ጥበብ እናት የሆነ ብቻ ነው የሚያውቀው ማለት ነው። እና አላህ ከልጆችሽ ያገናኝሽ፣ ልቦና ይስጠው ባለሽ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ።